እንዲህ አይነቱ ተዋረደ ከሰረ ምን አጥፍቶ ነው አላህ እንደዚህ የፎከረበት ብለው ቤት ገብታቸው የምታውቁ ሰዎች ከውጭ የሆነ ሰው መጥቶ ለጥየቃ ሲፈልግ አንድ ሰው ነው ውጭ የሚጠራው። መቼም በአላህና በነብዩ የካደ ሰው ሐቀኛ ይሆናል ብሎ ማሰብ ዘበት ነው። ወላሂ 11 ነበር ያመጣሁት አንተ ስለሆንክ ነው፣ ወላሂ የጃፓን ዕቃ ነው፣ ወላሂ እንደዚህ ነው፣ ወላሂ በንግዱ ዓለም ላይ አትማሉ ብለው ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንም አይነት አድሎ ሊኖር አይገባም። ዳኛ ከሆነ ወይንም የሀገር ሽማግሌ ሆኖ ለሽምግልና ከተቀመጠ ፍትህና ፍትህ ብቻ ነው፣ ሐቅና ሐቅ ብቻ ነው። ከዛ ሰዎች ዘርፎ የወሰደው ብር መቼም አይነግድበት፣ ህንጻም አይሰራበት። ለምን ከሰው ተዘርፎ የተወሰደ ብር በረካ አይኖረውምና አላህ መውጫ ነው የሚያበጅበት። የማለው በማን ነው? በዐዚዝ በዐዚም በአላህ ነው ማለት። እዚህ ላይ የተወሰነው ቁርአን ላይ ያለው ውሳኔ በሙሉ ይወሰድበታል። ለህዝብም ደግሞ ይወጣና ማስተማሪያ ይደረጋል። በሐያቴ ይሄንን ስራ ስሰራው ብዙ ጊዜ ቆይቻለሁ፣ ለመጀመሪያ ጊዜ ተጠየቅኩት ብሏል። አይ ሙስሊሞች ምን ያህል የዋሆች እንደሆነ لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين. أما بعد أيها الأحبة، كتاب الكبائر للإمام الذهبي رحمة الله عليه كتاب درسات سنن زاري هيا سوستينيون درسنو يمن قتلو በዛሬው ደርሳችን ባለፈው እንዳልኳችሁ ብዙኖቻችን የተሰማራንበትን ዘርፍ አንድ እናያለን። አልፎ አልፎ ደግሞ አገራችንም ላይ ይሁን ዓለማችን ላይ የሚከሰት ሌላ አንድ ዘርፍ እናያለን። ሁለት ከቢራዎችን ለማየት ሙከራ እናደርጋለን ኢንሻአላህ ዐዘ ወጀል። الكبيرة 24 هيا عندنياو كباد وانجل كالله قار يميات الله محابر سبلي ودكت مياسكتل هاجر لي ودمت مياسكتلنا يا هاجرن سلام يمياوك يوهنا عند وانجل النالن. قال المؤلف غفر الله له ولنا ولكم ولسائر المسلمين قطع الطريق. አንዱ ከባድ ወንጀል የሽፍታነት ተግባር قطع الطريق ሰዎች መንገድ ላይ በነፃነት እንዳይጓዙ ስጋት እንዲኖርባቸው መንገዳቸውን ማቋረጥ ምን ያህል ከባድ ወንጀል ስለመሆኑ እናያለን። قطع الطريق አንዳንዴ ሽፍታነት በቡድን የሚካሄድ ይኖራል። ሌላ ጊዜ ደግሞ ግለሰቦች በራሳቸው ጊዜ ብድግ ብለው ሲያበቁ ሸፍተው የሚተገብሩት ይኖራል። ሁለቱም ጉዳት ስላለው እስልምና ሃይማኖት ሁለቱንም ያወግዘዋል። قال الله تعالى إنما جزاء الذين يحاربون الله ورسوله እነዚህ አላህንና መልእክተኛውን የሚዋጉ يعني يحاربونه يخالفونه የሚዋጉ አላቸው የሚታገሉ حرب يعني كاللهنا كنبيو قار طورنت يقتم بلو قلصاچو ويسعون في الأرض فسادا مدر لاي طفاتن لماسفافاتنا لمانصرافات يميروارواتو يهونوت من يهون ውጤታቸው ወይንም ክፍያቸው የነሱ መቀጫቸው ምን ይሁን ካላችሁ አን ይቀተሉ እንዲህ አይነቶቹ ፍርድ ቤት ገብተው መገደል አለባቸው አለ። ገዳዩ ዳኛ ነው የሚሆነው፣ እሱ ነው የሚፈርድባቸው። ለምን? ለሀገር ሰላም ሲባል፣ ለደህንነት ለአማን ሲባል። ያንን ተግባር የሚተገብር ሰው ሀገርን ነው የሚያውቀው፣ ህዝብን ነው የሚያውቀው። ስለዚህ በእሱ መቀጣጫ እንዲሆንና ሀገር አማን እንድትሆን ሰላም እንድትሆን አን ይቀተሉ ግድያ ሊፈረድባቸው ይገባል አሉ። አው ይሰለቡ ወይንም እንደ ወንጀላቸው መጠን ሊሰቀሉ ይገባል አደባባይ ላይ ህዝብ እንዲያያቸው። አው تقطع ايديهم ወይንም እጆቻቸው ሊቆረጥ ይገባል። وارجلهم እግሮቻቸውም እንደዛው መቆረጥ አለበት። من خلاف يا سلام በተቃራኒው አለ ማለት ምን ማለት ነው? ቀኝ እጃቸው ይቆረጣል፣ ከዛኛው
ደግሞ ግራግራቸው ይደገማል ሚን ኺላፊን ባላንስ እንዲያጡ ማለት ቀኝ እጅና ቀኝ እግር ቢቆረጥ በአንድ እግሩ እየዘለለ መሄድ ይችላል ቀኝ እጁና ግራ እግሩ ከተቆረጠ ግን ባላንስ አያገኝም ስለዚህ እየዘለለ መሄድ እንኳን አይችልም መቀጣጫ እንዲሆነ ቤት አርፎ አያገሌ ጠፋሳ ሲባል መንገድ ላይ ሽፍታ ሆኖ መንግስት ይዞት ወይንም ዳኛ ይዞት በኺላፍ ያኒ ግራ እጁንና ቀኝ እግሩን ቆርጦ ሲያበቃ አልንቀሳቀስ ብሎ አልጋ ላይ ተኝቶ አይደለም የሚውለው ዶሮ ጠባቂ ሆነ እኮ ቤት ውስጥ ይባላል ማለት ስለዚህ ማስተማሪያ እንዲሆን በዛ መልኩ መቆረጥ አለባቸው አው ينفوا من الارض ወንጀላቸው ደግሞ እዛ ደረጃ ካልደረሰ ينفوا من الارض ከምድር ከሀገሪቱ መባረር አለባቸው ተባረው ወጥተው ጫካ ገብተው ሽፍታ ሆነው ምኑን ይባረራሉ እንደዛማ ከሆነ የባሰ ኃይላችሁን አደራጁና እንዳሻችሁ ተቀጥሉ ማለት ነው የሚሆነው ከሀገር ማባረር ማሳደድ ያልነው እንደሆነ ሙፈሲሮቹ ነው ሀገር ማባረር ማሳደድ ማለት ሲባል ከሀገር ማስወጣት ሳይሆን ከማህበረሰቡ እንዳይገናኙ ማሰር ማለት ነው ትርታኔው ላይ እንደርስበታለን ذلك ይህም ውሳኔ የተተላለፈባቸው ለነሱ ለሁም خزي في الدنيا ለነሱ ዱንያ ላይ አዋራጅ ነው ውርደት ነው ይሄ ለነሱ በሰላም አገር ላይ ሰርተው አገርን ማሳደግ እየቻሉ ማህበረሰቡ እንደሚተጋው እንደሚለፋው ሰርተው መኖር እየቻሉ ሰዎች ሀገራቸው ላይ እንዳሻቸው በነፃነት እንዳይንቀሳቀሱ መንገድ ቆርጠው ከዚህ ማለፍ አትችሉም ያለፋችሁ እንደሆነ ደግሞ እንገላችኋለን እንዘርፋችኋለን እናቃጥላችኋለን የሚሉ ሽፍታዎች እንደዚህ አይነት እርምጃ ሲወሰድባቸው ለነሱ ምንድነው خزي في الدنيا ዱንያ ላይ ውርደት ነው ለነሱ ይሄ ብቻ አይደል ولهم في الآخرة عذاب عظيم ገና ጀሃነም ላይ ወደዛኛው ዓለም በሚሄዱበት ጊዜ ደግሞ አሳማሚ ቅጣት ገና ይጠብቃል ከባድ ቅጣት ይጠብቃቸዋል አላህ ረቡና ዐዘቲ ወልጀላል ይሄ ቃል በቃል ሲሆን ወደ ተነታኔው በመንገባበት ጊዜ قال الواحدي رحمه الله በእችን አያ ሲያብራሩ ምን ይላሉ معنى يحاربون الله ورسوله አላህና መልእክተኛው የሚዋጉ ማለት ምን ማለት ነው يعني يعصونهما اللهنا ملكتنيون يميامصواچو يعصونهما ولا يطيعونهما اللهنا ملكتنيون يمايتاززو يونو አመፀኞች ማለት ነው كل من عصاك አንተ ላይ ያመፀብሁላ فهو محارب لك አንተ ጋር ጦርነት ገጥሟል ያሰው ያኒ ሐሳብ ልዩነት በተፈጠረው አማካይነት ካንተ ጋር ጦርነት እንደገጠመ ነው የሚቆጠረው ምናልባት መሳሪያ ተማዛችሁ ላትጋደሉ ትችላላችሁ ግን በዛ በሐሳብ ዙሪያ ላይ ጦርነት ገጥማችኋል የሐሳብ ልዩነት ተፈጥሮ ተጋጭታችኋል አልተግባባችሁ ስለዚህ ሙሐሪብ ይባላል ነው ሙሐረባ ሁለት አይነት ነው አንደኛው የሐሳብ ሙሐረባ አለ ሁለተኛው ደግሞ የጦርነት ሙሐረባ ብለን የምንለው አለና አላህ Subhanahu Wa Ta'ala ያዘዛቸውን ትእዛዝ አንታዘዝም አንቀበልም ብለው ሀገርና ማህበረሰብን የሚያውኩ የሆኑ ሰዎች ከአላህ ጋር ጦርነት እንደፈጠሩ ነው አመፀኞች ናቸው ለማለት ነው ثم قال ويسعون في الارض فسادا በመድር ላይ ጥፋትን የሚያስፋፉና የሚያንሰራፉ ብሎ ማለት አይ بالقتل والسرقه واخذ الاموال بالقتل ከፊሉን በመግደል ከሌላው ደግሞ በመስረቅ ሌላውን ደግሞ በመዝረፍ መስረቅ ማለት ሳታቅ የሚወሰድብህ ነው መዝረፍ ማለት ደግሞ እያየህ እንደዚሁ በጉልበት የምትነጠቀው ነው ወይንም መግደል እነዚህን ወንጀሎችን እየሰሩ አገር ላይ ምድር ላይ ጥፋትን የሚያንሰራፉና የሚያስፋፉ የሆኑ አመፀኞች ናቸውና وكل من اخذ السلاح على المؤمنين مؤمنانوች ላይ መሳሪያ ደቅኖ የተነሳው ሁላ فهو محارب لله ورسوله صلى الله عليه وسلم አላህና መልእክተኛውን እንደተዋጋ ከነሱ ጋር እንደታገለ ነው የሚቆጠረው ለምን المؤمنون هم اولياء الله عز وجل يا الله ወዳጆችና ያ አላህ አጋሮች ናቸው ያ አላህ يعني الله ወዳጆች ናቸው ያ አላህ ቅርብ ሰዎች ናቸው ስለዚህ من عادى لي وليا فقد آذنته بالحرب على الله የኔን ወዳጆችን ጠላት ሆኖ ከነሱ ተቃራኒ ቆሞ እነሱ የሚጎዳቸውን ተግባርና ስራ የሰራ ሰው ከኔ ጋር ጦርነት ግጠም ብዬ እነሆ ሜዳን ንግባ ብየዋለሁ እንዳለ አላሁ ጀለ ወዐላ في حديث القدسي ስለዚህ ሙእሚናኖች ላይ መሳሪያ የሚደቅንና የነሱን ጥፋትና ውድመት የሚፈልግ በሙሉ ከአላህና ከመልእክተኛው ጋር ጦርነት እንደገጠመ ነው የሚቆጠረው وهذا قول مالك والأوزاعي والشافعي رحمه الله
ይሄ የኢማሙ ማሊክ የኢማሙ አልአውዛዒና የኢማሙ ሻፊዒ ረሕመቱላህ ዐለይህ አባባላቸው ነው ለዚች አያ አለ። ቀውሉሁ ተዓላ አን ዩቀተሉ ኢላ ቀውሊሂ አን ዩንፈው ሚነል አርድ የሚለው መገደል አለባቸው አንደኛ፣ ሁለተኛው ደግሞ አን ዩቀተሉ አንድ አው ዩሰለቡ ምድር ላይ መሰቀል አለባቸው፣ አው ቱቀጠዐ አይዲህም ወይንም እጆቻቸው እና እግሮቻቸው መቆረጥ አለባቸው፣ አው ዩንፈው ሚነል አርድ እስከሚለው አያ ቃለ አልዋሊቢዩ አን ኢብኒ ዓባስ ረዲየላሁ ዐንሁ ኢብኑ ዓባስ ረዲየላሁ ዐንሁማ አው የምትለዋ እዚህ ጋር እኽትያር አይደለም፣ እኽትያርያ አይደለችም። አው ኡድኺለት ሊተኽይሪ በምርጫ ያኒ ዳኛው የሚፈርደው ውሳኔ ይወሰድባቸው። ከፊሉን ይሄኛው መገደል አለበት ብሎ ሊወስን ይችላል፣ ይሄኛው ደግሞ መሰቀል አለበት ብሎ ሊወስን ይችላል፣ ያኛው ደግሞ የለም እጅና እግሩ መቆረጥ አለበት ብሎ ሊወስን ይችላል፣ አንደኛው ደግሞ መታሰር አለበት ብሎ ሊወስን ይችላል። እንደ ወንጀላቸው መጠን ምርጫ መስጠቱ አላሁ ጀለ ወዐዝ ወንጀሎች ስለሚለያዩ ነው። የሽፍታው መሪና ሽፍታው ሂድና ሰርቀህ አምጣ የተባለና የሰረቀ ሂድና እንትናን ዘረፍ ተብሎ በግድ እንዲዘርፍ የተደረገና የዘረፈ እኩል አይደለም ወንጀላቸውና እንደየወንጀላቸው መጠን ዳኛው አጢኖ ሲያበቃ የሚወስድባቸውን እርምጃ ነው አው ወይንም እያለ በምርጫ ያመጣው ይላሉ ኢብኑ ዓባስ ረዲየላሁ ዐንሁማ። ኢንሻአ አልኢማሙ ቀተል ወኢንሻአ ሰለብ ወኢንሻአ ነፋ። ኢማም ከፈለገ ይግደል፣ ከፈለገ ምንድነው ይስቀል ያንጠልጥል፣ ከፈለገ ደግሞ ከምድረ ገጽ ያጥፋቸው ቢማዕና ይሰራቸው። ወሃዛ ቀውሉ አልሐሰን ወሰዒድ ብን አልሙሰይብ ወሙጃሂድ ረሒመላሁ ልጀሚዕ። ለማንኛውም አሁን ይሄ የሚያሳየው ምንድን ነው? ከባድ ወንጀል እንደፈጸሙና እርምጃ መወሰድ እንዳለበት ነው። አው ዩንፈው ሚነል አርድ እምትለዋን አባባል መጨረሻ ወደዚህኛው ገጽ ተሻገሩና ተመሳሳይ ሐሳብ ነው የሚያብራራው። ወደዚህኛው ሐሳብ ተሻገሩና አው ዩንፈው ሚነል አርድ ለሚለው አይ መታሰር አለባቸው ለማለት ነው የተፈለገው በማለት ግጥም ያመጣሉ። ኸረጅና ሚነ ዱንያ ወነሕኑ ሚን አህሊሃ فلسنا من الأحياء فيها ولا الموتى إذا جاءنا السجان يوما لحاجة عجبنا وقلنا جاء هذا من الدنيا قد آمين أسر بيت وانا ويال يقتموت قتمنا قال خرجنا من الدنيا ونحن من أهلها إنياك دنيا وطان كبير سوچا هنا نيال ያኒ በቃ የዱንያ ሰዎች ነን ምድር ላይ ነው ያለነው ግን ከዱንያ ውጪ ተደረግን ታሰርነና አሉ። ፈለስና ሚን አልአሕያኢ ከህያውያን አልተመደብን ወላ አልመውታ ወይንም ከሞቱት አልተመደብን ከሁለት ያጣ ጎመን ሆነናል። ኢዛ ጃአነ ሰጃኑ የውመን ሊሓጀቲ ከለታት አንድ ቀን ካሰሩን አሳሪዎች ውስጥ አንዱ እኛ ጋር ለሆነ ጉዳይ ብቅ በሚልበት ጊዜ አጂብና ግርም ይለናል። እሱን ስናየው የሆነ እስር ቤት ገብታችሁ የምታውቁ ሰዎች ከውጭ የሆነ ሰው መጥቶ ለጥየቃ ሲፈለግ አንድ ሰው ነው ውጭ የሚጠራው። ግን ውስጥ ገብቶ እስረኞች ዘንድ ገብቶ የሆነ መረጃ ወይንም የሆነ ነገር ተፈልጎ እንዲገባ ከተፈቀደለትና የሆነ ሰው ሲገባ እስረኞቹ በቃ የሆነ ከአርሽ ወይንም ከሌላ ዓለም የሆነ አካል እንደመጣ ግር ብለው ይነሳሉ፣ ያዩታል ኢላ አኺሪ። ስለዚህ ይሄንን እስር ቤት ገብታችሁ የምታውቁ ሰዎች ወይ ታስራችሁ ወይንም በአጋጣሚ የገባችሁ ሰዎች ይገባችኋል ይሄ ነገር። አጂብና እንገረብና ወቁልና ጃአ ሃዛ ሚነ ዱንያ ይሄ እኮ ከዱንያ ነው የመጣው ብለን እንላለን አሉ። ስለዚህ መታሰር ለማለት ነው የተፈለገው እንጂ ነፍዩ ሚነል አርድ የሚለው ከሀገር ይባረር ከተባለ ሌላ ጥፋት እንዲያስፋፋ እንደውም እድሉን የበለጠ መስጠት ነው የሚሆነው። ቃለ አልሙአሊፉ መጨረሻ ላይ ሸኹ ያሏትን በደንብ አጢኗል። ፈቢሙጀረድ ቀጥዕ ጠሪቅ ወኢኻፍ ሰቢል ዝም ብሎ መንገድ በመቁረጥ ብቻ ሽፍታ በመሆን መንገድ አስጊ እንዲሆን በማድረግ ብቻ ቀድ እርተከበ ልከቢረተ ከባድ ወንጀል ፈጸመ ተብሎ በኢስላም ተወሰነበት። ፈከይፈ ኢዛ አኸዘ አልአምዋል ብርን የሚዘርፍ ከሆነሳ ተጓዦችን መንገድ ላይ መንገዳቸውን አቋርጦ አስቁሞ በዝብዞ የሚዘርፋቸው ከሆነሳ አው
ጀረሐ አው ቀተል የሚያቆስል ወይንም የሚገድል ከሆነሳ ያ ሰው መንገድ በመቁረጡ ብቻ ከቢራ ሚነል ከባኢር ፈጽሟል ከተባለ ንብረት የሚዘርፍ ወይንም የሚያደማ የሚያቆስል ወይንም የሚገድል ከሆነ ምን እንበለዋል? ፈቀድ ፈዐለ ዒደተ ከባኢር ይህ ሰውዬ ድርብርብ የሆኑ ከባባድ ወንጀሎችን ሰርቷል። መዓ ማ ጋሊቡሁም ዐለይህ ሌሎችም ወንጀሎች እንዳሉት ሁላ ድርብርብ ወንጀሎች ሰርተዋል። ብዙ መንገድ ቆራጮች የሚተገብሩትም ይሄ ሆኖ አሉ። ለምሳሌ ዐለይህ ሚን ተርኪ አሰላት ለምሳሌ ሰላት አይሰግዱም። እንደዚህ አይነት ሰዎች መቼም ሽፍታ ሆኖ ሰላት ይሰግዳል ለማለት ይከብዳል። ሽፍታ ማለት መንገድ ላይ ተጓዦችን ጠብቆ ያሻውን የሚገድል ከፈለገ የሚያስር የሚያግት ከፈለገ የሚያቃጥል ከፈለገ ንብረታቸውን ወስዶ የሚለቅ የፈለገውን የሚያደርግ ማለት ነው። ከስርዓትና ከግዛት ውጪ የሆነ በራሱ ፍላጎትና ስሜቱ እንዳዘዘው የሚጓዝ ግለሰብ ማለት ነው። ስለዚህ ይህ ሰው አላህን ፈርቶ ዙሁር ደረሰ ዐስር ሰገድ ደረሰ ብሎ ሰላት ይሰግዳል ብሎ ማለት ዘበት ነው አሉ ሸኹየው። ኢን ካነ ሙስሊመን ቢስሚህ እንደው ሙስሊም ከሆነ እንኳን ثم قال ወኢንፋቀ እንደገና ደግሞ ወጪ ያደርገዋል ማ የእኹዙሁ ፊል ኸምሪ ከዛ ሰዎች ዘርፎ የወሰደው ብር መቼም አይነግድበትም፣ ህንፃም አይሰራበትም። ለምን? ከሰው ተዘርፎ የተወሰደ ብር በረካ አይኖረውምና አላህ መውጫ ነው የሚያበጅበት። ስለዚህ ያንን ብር ምን ላይ ነው የሚያደርገው? ዩንፊቁሁ ዐላ ማዛ ዐለል ኸምሪ ኸምር ነክ ነገር ላይ ወጪ ያደርገዋል። ወዚና ለሴት አዳሪዎች ዝሙት ለሚሰራበት ለነሱ ይሰጣቸዋል። ወሊዋጥ ወልዕያዙ ቢላህ ሊዋጥም ወንድ ከወንድም ጋር ሊዳራ ይችላል በዛ ተግባር ላይ በሚኖር ለዚህ ነው ወጪ የሚያደርገው። ወገይር ዛሊክ ሌሎችም መሰሎችም ወንጀሎችን ሊተገብር ይችላል። ስለዚህ ይሄ ቀጥዕ ጠሪቅ ሽፍታ ሆኖ መንገድ መቁረጥና ሰዎች በነፃነት ከሀገር ወደ ሀገር እንዳይጓዙ በነፃነት እንዳይሄዱ ማድረግ ይሄን ያህል ከባድ ወንጀል ተብሎ በቁርአን ደረጃ እንዴት ወረደ ስትሉ ይገባናል። ከዚህ የበለጠ መገለጽ ስለነበረበት ነው። ዝም ብለን ኖርማል መንገድ ቆረጣ ብለን ከምናልፈው በበለጠ በቁርአን ደረጃ ህገ ደንብ ወርዶ ከባድ ወንጀል ስለመሆኑ የሚያስተምር የቁርአን አያ መውረድ ስላለበት ይሄ መቼም ግልጽ ነው። ከሀገሬም ከሀገር ውጭም ግልጽ ነው፣ ይታወቃል። ሽፍታ ያለበት ሀገር ሰላም የለም፣ አማን የለም፣ በነፃነት ሰዎች አይጓዙም። ሳውዲ አረቢያ የኖራችሁ ሰዎች በብዛት ጉዞ የሚደረገው በሌሊት በብዛት ለምን? ቀኑ ሙቀቱ ከባድ ስለሆነ ለጉዞ ምቹ አይደለም። ስለዚህ ጉዞ ማድረግ ከፈለግን ከሪያድ መዲና፣ ከሪያድ ጅዳ፣ ከሪያድ መካ ኢላ አኺሪ መሄድ የፈለግን እንደሆነ ኢሻ ሰግደን ነው የምንነሳው። ኢሻ ሰግደን እንነሳለን። ፈጅር አካባቢ መካ መጥተን ልንሰግድ እንችላለን፣ በጣም ከፈጠነ ኦር መንገድ ላይ ልንሰግድ። ከደከመን ደግሞ መንገድ ላይ አቁመን እንተኛለን። መኪናውን አቁመ ነው መሬት ላይ ወርደን የሆነች ምንጣፍ ነገር ጣል አድርገን እንተኛለን። ጦሽ ብለን እንተኛለን። ምንም አትሰዳ፣ ምንም አውሬ የለ፣ ጫካ ስላሌለ ውሻ የለ። መጥቶ እዛ አካባቢ ሜዳ ነው፣ መጥፎ ማለት ዝም ብሎ ሜዳ ነው፣ ለጥ ያለ ሜዳ። ዘራፊ የለም፣ መንገድ ቆራጭ የለም። ኢዘን ይሄ ከየት መጣ? ባለፈው እንዳልኳችሁ ሌብነት ስላሌለ ሱቆች ምን እንደሚሆኑ ባለፈው ነግሬያችኋለሁ። ሌብነት አለመኖሩ ለሀገር ሰላም ምን ያህል እንደሚጠቅም፣ ነጋዴዎች በነፃነት እንዲጓዙ፣ ነጋዴዎች በነፃነት ስራቸውን እንዲሰሩ፣ የአላህ ባህሪያዎች በነፃነት ጌታቸውን እንዲገዙ፣ የትኛውም የእምነት ተከታይ በቃ እምነቱን ጸሎቱን ማድረግ ያለበት ሰዓት ጊዜው ሲደርስ ንብረቱን ይሰርቀኛል ሌባ ብሎ ስለማይሰጋ ተገብቶ ጸሎት አድርጎ ዱዓ አድርጎ ዒባዳ አድርጎ ሰላት ሰግዶ ወጥቶ ስራውን ይቀጥላል። ሀገር አማን ከሆነ ሌባ ካሌለ ባለፈው ምሳሌ አንስቼ ነግሬያችኋለሁ። ወከዛሊከ ቁጣዑ ጡሩቅ መንገድ ቆራጮች ሽፍታዎች የሌሉ እንደሆነ በነፃነት ሰዎች ከሀገር ወደ ሀገር በነፃነት ይጓዛሉ። ይሄ የመጣው በምንድን ነው ከተባለ የማያዳግም እርምጃ ስለሚወሰድ ነው። በአጋጣሚ እንደዚህ አይነት ተግባር የሚተገብር አንድ ሰው የተገኘ እንደሆነ እዚህ ላይ የተወሰነው ቁርአን ላይ ያለው ውሳኔ በሙሉ ይወሰድበታል። ለህዝብም ደግሞ ይወጣና ማስተማሪያ ይደረጋል። እዛው
እዛው እስር ቤት ላይ አይደለም የሚገደለው እርምጃ የሚወሰድበት። እንግዲያውሳ ጋዜጣ ወጥቶ አያገሌ መንገድ ቆራጭ ሆኖ በሽፍታነት ተይዞ እርምጃ ሊወሰድበት ሊሰቀል ሊገደል ኢላኺሪ ስለተወሰነበት በዚህ ዕለት እዚህ ቦታ ላይ መታችሁ እንድትታደሙ እንጋብዛለን ተብሎ ማስታወቂያ ይወጣል። ያኒ በጋዜጣ ይታወጃል። እዛ ለታ ሰዎች ይመጣሉ እያዩት የሚሰቀል ከሆነ ይሰቀላል የሚገደልም ከሆነ ይገደላል። እሺ ከዛ በኋላ ወንጀል ይኖራል? አበደን አይኖር። ስለዚህ በአማን ሰዎች በሰላም ይኖራሉ ማለት ነው። ብቸኛው ደጋግመን እንደምንለው ለዓለም ሰላም ሸሪዓቱል ኢስላሚያ የእስልምና ሃይማኖት አስተምሮና ህገ ደንብ በተለይ መለኮታዊ አስተምሮች እና ህገ ደንቦች ተግባራዊ ካልተደረጉ ዓለም አማን አትሆንም። እሺ የሚቀጥለው ደግሞ ይሄ በየግላችን ምን ተገብራቸው እንደ ሀገር ችግር የሚፈጥር በተለይ በንግዱ ዓለም ላይ ችግር የሚፈጥር በግለሰቦች ላይ በማህበረሰብም ላይ ችግር የሚፈጥር ከባድ ወንጀል ነው። ቀጥለን የምናየው አልየሚኑ አልገሙስ በውሸት መማል ብቻ አይደለም፣ በውሸት ምሎ የሰውን ሐቅ መውሰድ። ባለፈው ሸሃደቱ ዙር ስለሚለው አይተናል። በውሸት መመስከር የሚለውን አይተናል። አሁን ይሄ ለሌላ አካል ነው የምትመሰክረው። ይሄኛው ደግሞ ለራስህ ነው ምለህ የኔ ነው ብለህ ያንተ ያልሆነን ነገር ያንተ ማድረግ ማለት እሱን ነው የምናየው። ይህን ያህል ከባድ ሆኖ አዎ ከባድ ነው። ቃለ ሱብሓነሁ ወተዓላ ኢነ ለዚነ የሽተሩነ ቢዐህድ ላህ ሰመነን ቀሊላ እነዚያ በአላህ ቃል ኪዳን እዚህ ገባ የማይባል ተራን ነገር የሚሸምቱ አለ። ወአይማኒህም በመሃላቸውም ጭምር ተራን ነገር የሚሸምቱ ثم بعهد الله وأيمانهم ثمنا قليلا أولئك እንደነዚህ አይነት ከባድ ወንጀል የሚሰሩ እኩይ የሆኑ ሰዎች لا خلاق لهم ያሊና ነሲበ لهم ድርሻ የላቸውም አላህ ዘንዳ في الآخرة آخر ላይ ድርሻ የላቸውም ተስፋ ይቁረጡ ولا يكلمهم الله اللهم አናግራቸውም መልካም ንግግርን አናግራቸውም የቂያማ ዕለት ولا ينظر إليهم ولنسم الله يملكتم يزنة من ملكت يوم القيامة እንደዛው የቂያማ ዕለት ولا يزكيهم الله አያጠራቸውም ከጥፋታቸው ይቅርም አይላቸውም ولهم ለነሱ አለላቸው عذاب ቅጣት አለላቸው አሊም አሳማሚ የሆነ ቅጣትም አለላቸዋል። ለምንድነው? በውሸት ምለው በአላህ ይሁንብኝ ብለው የሰውን ሐቅ ስለሚወስዱ ማለት قال الواحدي قدمون يابراروت الشيخ من بلالو نزلت في رجلين اختصما إلى النبي صلى الله عليه وسلم في ضيعته ولسوج ولا نبي زندا صلوات ربي وسلام عليه بهنا بنبرت قداي بمريت نك نجر لي هيدو نبي زند ليكراكر تكراكرو هيدو فرد ساتشو ليفردو يزمنو دانيا ساتشو سلوهنو اندي فردو لاتشو ودا ساتشو هيدو صلى الله عليه وسلم فهم المدعى عليه ተከሳሽ የነበረው ሰውዬ ሊምል ፈለገ። ያኒ በመሐላ ውሰድ ተብሎ ማለት فسبب النزول ስናየው የበለጠ ይገባናል። فأنزل الله هذه الآية እቺን አያ አላሁ ጀለ ወዐዝ ወዲያው ነው ወረደና فنكل المدعي مدعى عليه ያ ተከሳሹ አካል እንዲቀጣ ተወሰነበትና عن اليمين وأقر يعني መማሉን አስተውት ነብዩ ሰለላሁ ዐለይሂ ወሰለም عليه እንደገናም ደግሞ ወንጀለኛ ስለመሆኑም ተፈረደበትና وأقر للمدعي بحقه ከሳሹ የንብረቱ ባለቤት አንተ ነህ ተብሎ ተፈረደለት። سبب النزول እንየው قال عبد الله رضي الله عنه قال رسول الله صلى الله عليه وسلم من حلف أممل على يمين يعني بونت ነው ብሎ والله ምናምን ብሎ የሚመል ካለ وهو فيها فاجر በሚምለው ነገር ውሸታም ሆኖ እየማለ ለምን ليقتطع بها مال امرئ مسلم የሙስሊም ንብረት ሊወስድ ብሎ በውሸት የሚምል አካል لقي الله تعالى وهو عليه غضبان ከአላህ ጋር ይገናኛል የቂያማ ዕለት አላህ የተቆጣበት ሆኖ አሉ። ስለዚህ በውሸት የሰውን ሐቅ ለመውሰድ በውሸት የሚምል ሰው የቂያማ ዕለት ከአላህ ጋር ሲገናኝ አላህ ተቆጥቶበት ነው የሚገናኘው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። قال الأشعث ابن قيس النكدي رحمه الله رضي الله عنه وأرضاه
አሽዓስ ሰበበ ኑዙል የወረደችበት አሽዓስ ኢብኑ ቀይስ በመባል ይታወቃልና እሳቸው ምን አሉ? ፍየ ወላሂ ነዘለት እቺ የቁርአን አያ ወላሂ በእኔ ላይ ነው የወረደችው። የመውረዷ ምክንያት እኔ ነኝ አሉ። ምንድን የተከሰተው? ካነ በይኒ ወበይነ ረጁል የሁዲ በእኔና በአንድ አይሁዳዊ መካከል ላይ አርضን የሆነች መሬት ነበረች። ፈጀሐደኒ ካደኝ። ያኒ በጋራ አንድ ንብረት ነበረን፣ መሬት ነበረችን፣ ካደና። በሌላ ሪዋያ በተፍሲር ላይ በሌላ ቦታ እንደመጣው የሁዲውና ይሄ ማነው አሽዓስ ኢብኑ ቀይስ አልነክዲዩ ረዲየላሁ ዐንሁ ሁለቱ በጋራ የሚያስተዳድሩት እንትን ነበራቸው፣ የጉድጓድ ውሃ ነበራቸው። ለማንኛውም ምንም ይሁን ምን ያ የሁዲ አይሁዳውያኖች መካድ ማንነታቸው ስለሆነ ካደው ይሁዲው። ከዛ ሲክደው በዘመኑ የነበሩት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ሄደን ነብዩ ዘንዳ እንዳኝ አለ። አሽዓስ ነብዩ ዘንድ እንዳኝ አለ ሰለላሁ ዐለይሂ ወሰለም። ከዛ ተያይዘው ሄዱ። ከዛስ ፈቀደምቱ ኢለ ነብይ ሰለላሁ ዐለይሂ ወሰለም ፈቃለ አለከ በይና ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ምስክር አለ አሉ። አየህ ከሳሽ ማን ነው? ሰሓባ ነው። አሽዓስ ተከሳሽ ማን ነው? የሁዲ ነው። ወሁወ ካፊሩ ቢላሂ ዐዘ ወጀል ወቢረሱሊሂ ሰለላሁ ዐለይሂ ወሰለም አይደል? የሁዲ ነው። የሁዲ አንደኛ በአላህ የካደ ነው፣ ሁለተኛ በነብዩ የካደ ነው። መቼም በአላህና በነብዩ የካደ ሰው ሐቀኛ ይሆናል ብሎ ማሰብ ዘበት ነው። ቢሆንም ግን ዳኛ እንደመሆናቸው ፍትህ የግድ ስለሆነ አለከ በይና አሉት። አየ ዳኛ የሆነ ሰው ከሳሽ ወንድሜ ነው፣ ተከሳሽ ባዕድ ነው፣ ከሳሽ ወዳጄ ነው፣ ተከሳሽ ደግሞ ጠላቴ ነው፣ ከሳሽ የኔን እምነት ተከታይ ነው፣ ተከሳሽ የኔን እምነት ያልተከተለ ነው ምናምን ይሄ ከማንነቱ ጋር ከሸክስያው ጋር የተያያዘ ምንም አይነት አድሎ ሊኖር አይገባም። ዳኛ የሆነ ሰው ዳኛ ከሆነ ወይንም የሀገር ሽማግሌ ሆኖ ለሽምግልና ከተቀመጠ ፍትህና ፍትህ ብቻ ነው፣ ሐቅና ሐቅ ብቻ ነው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ለዚህ አርአያ ናቸው። የካደባቸውን የሁዲ አግኝተውት ሲያበቁ አለከ በይና አሉት። ተከሳሽ ሰሓብዩን ማለት ማስረጃ ታቀርባለህ አሉት። ቃለ ላ ምንም ማስረጃ የለኝም። ሌላ ቦታ ላይ እንደሚለው ከሱ ጋር ምንም ቃል ኪዳን የለኝም ይላል። ምንም የተጻጻፍነውም ነገር የለም ይላል። ምስክርም አላኖርንም ይላል። ያን ነገር በጋራ እናስተዳድረው የኛ ነው ብለን ስንል ምስክርም አላኖርንም፣ ቃል ኪዳንም አላስገባሁትም፣ አልተጻጻፍንም ጭምር ዝም ብዬ አምኘው በቃ የጋራ ነው ብለን በጋራ ቀጠልን ነው የሚለው። አላኩል ሐል እንደዚህ አይነት የዋህነት ዋጋ ያስከፍላል። እስልምና ሃይማኖት የትኛውንም ነገር በመጻጻፍ በወረቀት ላይ የተመሰረተ መሆን እንዳለበት የቁርአን አያዎች ላይ ረጅም የቁርአን አያ አንድ ሙሉ ገጽ ይዞ እንዲያውም ገጹ አልበቃ ብሎት ከዚህኛውም ገጽ ሩብ ያህል የያዘ ሱረቱል በቀራ ላይ በረጅም የቁርአን አያ በሚል የወረደ የቁርአን አያ ከቃል ኪዳን መጻጻፍ ጋር የተያዘ ነው። ምን ያህል ኢስላም ጥንቃቄን እንደሚያስተምር ከማንም ጋር ይሁን ከወንድምህ ጋር ለምን አይሆን መጻጻፍ? ለምን ከአባትህ ጋር አይሆን ኦር ከልጅህ ጋር አይሆን መጻጻፍ? እንኳን ከይሁዲና አንድ ሙስሊም ኦር ማተተዋወቀው ሰው የሆነ ቢዝነስ በጋራ እንስራ በመተማመን አምናለሁ ምኑን ነው የምታምነው? ሰው እኮ ነው። ሰው እንዴት ነው ፍጹም ሊሆን የሚችለው? ሰው እንደ ሰው አንዴ ሊክድ ይችላል፣ የሆነ ሐሳብ ሊመጣበት ይችላል፣ ወይንም ሊሞት ይችላል፣ ወይንም ሊያብድ ይችላል፣ ወር ሊረሳ ይችላል፣ የሆነ ነገር ሊፈጠር ይችላል። እንደ ሰው ነውና ስለዚህ ወረቀት የያዘው ነገር ከሆነ አማን ነው፣ ሰላም ነው። ስለዚህ እስልምና ሃይማኖት መጻጻፍ ላይ ትኩረት አድርጓል። በተለይ ከመበዳደርና በጋራ የሚሰሩ ነገሮች ላይ ሐታ መጻጻፍን ስትገበያዩ እንኳን መጻጻፍ አለባችሁ ብሎ ሲል አንተ መጻፍ ያልቻልክ እንደሆነ የሚጽፍልን ሰው አምጣ አለና መጻፍ የሚችለው ሰው ጻፍ ሲባል እምቢ ብሎ እንዳይለግም ይጻፍ ብሎ መጻፍ የሚችለው ሰው እንዲጽፍ አዘዘ አላህ። አየህ ሁለት ገዥና ሻጭ ወይንም ውል የሚጋቡ ሰዎች መጻፍ አንችልም ብለው እንዳይቸገሩ ወይንም አንደኛው ይችላል አንደኛው አይችልም ውሸት እንዳይጽፍበት። አየህ እኔ ሻጩ እችላለሁ ገዢው አይችልም።
ስለዚህ በ10 ሺህ ብር የሸጥኩለትን ነገር አንድ ዜሮ ጨምሬ 100 ሺህ ብር ሸጥኩለት 100 ሺህ ብር ሊከፍለኝ ብዬ ላስፈርመው ነው። በጣቱ ይፈርማል እሱ። ነገ ሲመጣ ደግሞ ፈርመሃልና ክፈል ይባል። ስለዚህ ምን አደረገ እስላም? መጻፍ የማይችሉ ከሆነ ሁለቱም ማንበብ የማይችሉ ከሆነ ሌላ የመጻፍ ሙያ ያለው ሰው ይጻፍላቸው። ጻፍልኝም ብለው ሲሉት እምቢ እንዳይል ብሎ አዘዘ አላህ። አያችሁ ጥንቃቄ ምን ያህል እንደሚያስተምረን ኢስላም። በዚህ የተነሳ ነው ብዙ የሙስሊሙ ማህበረሰብ ክፍል ሲካሰስ የምታየው መጀመሪያ አረ እንተማመናለን እንትና አያገሌ ሸኸገሌ ኡስታዘገሌ አረ እሳቸው አረ በፍጹም ይልና በዋህነት ይገባል። ከዛ በኋላ ወይ መካካድ ይፈጠራል፣ ወይንም የሐሳብ ልዩነት ይፈጠራል፣ ወይንም ሰውዬ ይሞታል፣ ኦር ይታመማል፣ ወይንም ይረሳል። ለአኺሪ ግጭት ይፈጠርና መካሰስ ይመጣል። ለማንኛውም ይሄም ሰሃቢይ እንደዛ ነው የሆነው። ሙስሊም ብዙ ጊዜ ኢማሙ አነወዊ ረሂመሁላህ في صحيح مسلم شرح ሲያደርጉ ስለ ሙስሊም አማኝነትና ፍጹም ማለት የዋህነት ሲገልጹ ሙስሊም ራሱ አማኝ ታማኝ ይሆንና እሱ ተአማኝ ስለሆነ ሰዎች በሙሉ ተአማኝ እየመሰሉት በየዋህነት የሚጎዳበት ጊዜ አለ ይላል። ገና ሙቀዲማቸው ላይ እስልምና ሃይማኖት ግን የዋህነት ደግ ነው፣ አማኝ ደግ ነው። ነገር ግን እንደነዚህ አይነት ነገሮች ላይ የዋህነትና አማኝነት ዋጋ ሊያስከፍል ስለሚችል ጥንቃቄ መኖር ስላለበት ሁለታችሁም መካከላችሁ ላይ ስትሻሻጡ ወይንም የሆነ ውል ስትጋቡ በወረቀት ተጻጻፉታል። ከዛ በኋላ መሐባው ይቀጥላል። እሺ የሆነ ጊዜ አንድ ወንድምን የሆነን ብር ላክልኝ ብዬ አልኩት። እዛ ሰጠው። ግን ከኔ ይሄን ያህል ብር እንደተቀበልክ ወረቀት ጻፍና ትንሽ ቁራጭ ፈርመህ ስጠኝ አሉ። ሳቀና ሰጠኝ ጽፎ። ለመጀመሪያ ጊዜ መሐመድ እንደዚህ ተጠየቁታል። በሐያቴ ይሄንን ስራ ስሰራው ብዙ ጊዜ ቆይቻለሁ፣ ለመጀመሪያ ጊዜ ተጠየቁት ብሎ አለኝ። አይ ሙስሊሞች ምን ያህል የዋሆች እንደሆነ ያንን ስራ አብረውት የሚሰሩ ሰዎች ሙስሊሞች ናቸው፣ እንዳለ ሙስሊሞች ናቸው። አንድ ቀን እንኳን በሚሊየን ሰዎች ብር እየሰጡኝ ወረቀት ጻፍና ስጠኝ ብሎኛል። ሲያቆም አምኖኛ አምጥቶ ሚሊየንስ ይሰጡኛል። ያንን ነገር እሰራላቸዋለሁ ምናምን ቢዝነሱን እሰራላቸው፣ ግን ተጠይቄ አላውቅም ማለት ነው። ግን የሰጠሁት ትንሽ ብር ነው፣ ግን ጻፍልኝ አልኩ። ከዛ በኋላ ማዕባችን ቀጠለ። አላ ኩሊ ሐል የእስላምን አስተምሮ መጠበቅ ጥሩ ነው። ለማንኛውም ፈጀሐደኒ ካደኝ فقدمته الى النبي صلى الله عليه وسلم فقال الك بينه ምስክር ማቅረብ ትችላለህ? ስለ መክሰስ ከሳሽ ነው ምስክር ማቅረብ ያለበት። ተከሳሽ ምስክር አያቀርብ። ምን ብሎ ያቀርባል? ምስክር ዝግጅት የለው ምናምን፣ ተከሳሽ ነው። ስለዚህ ተከሳሽ ነው ምስክር የሚያቀርበውና አሉኝ አለ። فقلت لا የለኝም ምስክር፣ ምንም አልተጻጻፍን። قال لليهودي قال اليهودي ነው የሚለው ኪታባቸው አይደል? لليهودي በሉ። قال لليهودي احلف مال አሉት። ከዚያ فقلت يا رسول الله فهم أن يحلف ለይሁዲዩ ሊምል ተነሳ። መማል ምን ችግር አለባቸው? በቃ በአላህ አይደለም የሚማለው፣ አላህን ያውቁታል። እሱ ምን ችግር አለባቸው? ስለዚህ አላህን የማያውቅ ወላሂ በል ብትለው ወላሂ ይላል። ግዱ አይደለም አያውቀውም ነው። ከዛ فقلت يا رسول الله الأشعث በልያ አልኩኝ አለው። ኢዘን ያህሊፍ ማል ይሉታል እንዴ? ይምላል እኮ አልኳቸዋል። ፈየዝሀቡ ቢማሊ ምሎ እኮ ንብረቴን ይዞብኝ ሊሄድ እኮ ነው። ማል አሉት እኮ ይምላል። እሱ መች ጌታን ያውቃል ብዬ አልኳቸዋል። ከዛ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ የራሳቸውን ህግ አይሸርዑም። ህጉ የሚለው ከሳሽ ማስረጃ ያቅርብ፣ ተከሳሽ ማስረጃ ካላቀረበ ተከሳሽ ይማል ነው የሚለው። ከሳሽ ማስረጃ ካቀረበ ተከሳሽ መከላከያ ያቅርብ ነው የሚለው። ህጉ ይሄ ነው የሚለው። ስለዚህ ከዚህ ህግ ውጪ ደግሞ መሸራዕ አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም ኖ ላቡዳ ያህልፍ ይምላል። ይውሰድ ምን ቸገረኝ ነው መጀመሪያ ነው አንተ የተበላው መጻጻፍ ነበረባችሁ ኢማን ብለው እሳቸው እዛ ላይ ጸኑ። ከዛ ጭንቅ ብሎኝ እያለ ወዲያውኑ አላህ የቁርአን አያ አወረደልኝና ፈረጃ መጣልኝ ይላል። ثم فأنزل الله تعالى إن الذين يشترون بعهد الله وأيمانهم ثمنا قليلا النزيا بالله قال كيدان قبتونا بالله ملو تنشي زيغبا ما يبالن ترى النجر لما شمت من نصاصنا يميغزو يعني يشترون على
ግዢያቸውን ዋጋውን ምን አደረገው የሚከፍሉትን ዋጋ ምን አደረገው መሐላን አደረገው አላህ يشترون ثم قال أي عرضا يسيرا من الدنيا እዚህ ግን ማይባል ተራ የዱንያ ነገርን የሚገዙ ከዛም ወሁማ ነው የሚለው አይደለ ኪታባችሁ ላይ ወሁም ብላችሁ ወደታች አወርዷት ከላይ ያለችዋን አሊፋን አጥፋት وهم يحلفون عليه كاذبين وشتاچون የሚምሉ የሆኑት اولئك لا خلاق لهم እነሱ ድርሻ የላቸውም في الاخره አኺራ ላይ ድርሻ የላቸውም ولا نصيب لهم ድርሻ የላቸውም ከረህመቱ ማለት ولا يكلمهم الله አናግራቸውም كلاما يسرهم የሚያስደስታቸውንም ንግግር አላህ አናግራቸውም ولا ينظر اليهم الله ወደ እነሱ አይመለከትም نظرا يسرهم የሚያስደስታቸውን ማየትም አይመለከታቸውም يعني نظر الرحمه የእዝነትን እይታ አያቸውም الله ولا يزكيهم አያጠራቸውም يعني ولا يزيدهم خيرا መልካም ነገር አይጨምርላቸውም በመጥፎ በዛ ማንነታቸው በክህደታቸው እንዲሞቱም ያደርጋቸዋል ዱንያ ላይ አኺራም ላይ እንደዛው ولا يثني عليهم اللهم يودساቸው መልካም ሰሩ ብሎ عن عبد الله بن مسعود رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من حلف على مال ما بنبرت لا يميمل سو ካለ على مال امرئ مسلم የሙስሊምን ንብረት ለመውሰድ بغير حق ያለ በውሸት ተነስቶ የሚመል ካለ لقي الله وهو عليه غضبان الله ተቆጥቶት አላህን ያገኘዋል قال عبد الله ثم قرأ علينا رسول الله صلى الله عليه وسلم تصديقه من كتاب الله عز وجل እችን አያ አነበቡልኝ አለ الى آخر الآية أخرجه في الصحيحين ولتم إمام مسلمنا إمام البخاري زقبوتا وعن أبي أمامة رضي الله عنه قال كنا عند رسول الله صلى الله عليه وسلم نبي زندان برن إلى أبو أمامة رضي الله عنه فقال من اقتطع حق امرئ مسلم بيمينه يا مسلم حق زنبلو بمحله ويوسدنا ينتك كاله فقد أوجب الله له النار الله لسو جهنم قد أدرقوبتال وحرم عليه الجنة وجنتنم الله سلاي حرام أدرقوبتال كلكلون على السلاي يا ينبرتو بالبيت يكرس كالالو وينم يكرتاس كالتأيك أدرس بعم فقال رجل إن كان يسيرا يا رسول الله يا ملن من وصلو نقر تراكونس يعني زنبلو زيقبان ما يباد ركاش نقر كونس بلو على الشوا فقال النبي صلى الله عليه وسلم وإن كان قضيبا من أراك يا سلام إن كان واقع يمياوت أنا قرقرتو أراك مفاكع مالا يا مفاكع سباري برانشوا بتون من كوان كنزلوا الصابتون من كوان بك يسو حق إنه نجا الله فيت واقع سكفل على يسكتعل يا تشيني مفاكع نقرج لموسد ينينو بلو ملو يوسد السو الله جل وعز يقياما لتاسم برحمة عينو آيا يوم جهنم يا وردوال قالوا النبي صلى الله عليه وسلم ترى نقر كونوا مفاكا ولا برس وصبر هم صبر صبر مشيت نقر عارف انديت ይሄን ያለ ከበደ ካልክ የከበደው መፋቂያው ቫልዩ ብቻ አይደለም እንግዳውሳ በአላህ መማሉ ነው የከበደው አየህ አላህን ንቆ እቺን ተራ ነገር ለማግኘት ብሎ መማል ከአላህ ማንነት ጋር ስታመዛዝነው መፋቂያም ፕሌንም እኩል ናቸው ከአላህ ማንነት ጋር ስታመዛዝነው አንድ ሰው መፋቂያ ሊወስድም ይማል ፕሌንም ሊወስድ ይማል የማለው በማን ነው بعزيز بعظيم بالله ነው ማለት መፋቂያም ፕሌንም ዱንያ ናቸው ሁለቱም ተራ ነገሮች ናቸው ከአላህ ማንነት ጋር ሲመዛዘኑ ከባድ ነገር ነው በአላህ መማሉ ነው አሁን ይሄን ያህል የሚያስቀጣው ማለት اخرجه مسلم في صحيح وقال حفص بن ميسره ما اشد ما هذا الحديث اريهن حديث من يحل ነው ከባድ የሆነው ከባድ እኮ ነው ሐዲሱ በተራ ነገር መፋቂያ ምሎ ይሄን ያህል ቅጣት ይቀጣል ጀሃነም ይገባል ጀነት حرام ይሆንበታል እሚለው ሐዲስ እኮ በጣም ከበደ فقال أليس في كتاب الله تعالى بالله سبحانه وتعالى قرآن لي ያለውን አላየህም እንዴ ብለው መለሱለት أولئك لا خلاق لهم في الآخرة ነዛጅ አኺራ ላይ ድርሻ የላቸውም የቁርአን እሚለውን የቁርአን አያ አላየህም እንዴ በመማላቸው አማካይነት እኮ ነው ረህመቱን ያጡታል
وعن أبي ذر عن النبي صلى الله عليه وسلم لا يكلمهم الله يوم القيامة ولا يزكيهم ولهم عذاب عليم قدم اندابر الراوت فقرأ بها رسول الله صلى الله عليه وسلم 3 مرات እቺን አያ ከለታት አንድ ቀን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ አቡ ዘር ናቸው የሚያወሩት 3 ጊዜ ደጋግመው አነበቡብን አሉ አቡ ዘር ከዛም አቡ ዘር ምን አለ فقال ابو ذر خاب وخسر يا رسول الله እንዲህ አይነቱ ተዋረደ ከሰረ من هم خابوا وخسروا ይዋረዱ ይክሰሩ በዚህ ደረጃ አላህ በቃ እነሱ ድርሻ የላቸውም የቂያ ማለት አላህ በረህመቱ አይኑ አያቸው ጀሃነም ነው የሚያወርዳቸው ብሎ የፎከረባቸው ጥፋተኞች እነማን ናቸው ብለው አቡ ዘር ረዲየላሁ ዐንሁ ነብዩን ጠየቁ قال النبي صلى الله عليه وسلم صحيح مسلم ያለ ሐዲስ ነው ያዲስ ያ ጀማዓ اولا المسبل ሱሪ ጎታች አይደል መቼም ሱሪያችን ከላይ አጥሮን ከታች ረዝሞብናል አይደል ከላይ አጥሮን ሰላት እየሰገድን እዚህ ጋር እየታየ ሰላታችን እየተበላሸን ሰግዳለን ሸርጥ من شروط الصلاه ከሰላት መስፈርቶች ውስጥ አንዱ ነው ገላን መሸፈን ከእምብርት እስከ ጉልበት እዚህ ጋር የታየ እንደሆነ ሸርጡ ስላልተሟላ ሰላቱ ይጠፋል ኢዘን ከላይ አጥሮብናል ቲሸርታችን አጥሯል ቲሸርቱ ረዘም ማለት ነበረበት ፋሽን ነው ምዕራባውያን የሰሩት ርካሽ ነገር በሙሉ ለኛ ቅዱስ ስለሆነ እታቹ ረዝሞብናል እታች ለመሬት ላይ እንጎትተዋል ግን በእስላም ምን ያህል ማስጠንቀቂያ እንደተሰጠበት ኻበ ወኸሲራ እንዲህ አይነቱ ተዋረደ ከሰረ ምን አጥፍቶ ነው አላህ እንደዚህ የፎከረበት ብለው የጠየቁ ጊዜ አቡ ዘር ረዲየላሁ ዐንሁ ሐዲሱ ضعيف ነው እንዳትሉኝ في صحيح مسلم የመጣ ኢማሙ አህመድ في مسنده የዘገቡት ሐዲስ ነው በዛ ላይ ደግሞ የቁርአን አያ ነው እየተቀራ ያለ ከዛ አቡ ዘር የጠየቁ ጊዜ አንደኛ እንደዚህ አይነት ቅጣት የሚቀጡ ሰዎች አልሙስቢል ሱሪ ጎታቾች ናቸው በሌላ ሐዲስ ላይ ሰምታችሁ አታውቁ ያልሰማል ይሄን ሐዲስ እርግጠኛ ነኝ ያልሰማል እርግጠኛ ነኝ ያልሰራ ግን ሞልቷል ከቁርጭምጭሚት በታች ከወረደ ያቺ ሱሪያ የወረደችበት ፓርት ጀሃነም ውስጥ ይገባል አላሉም ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ከባድ ስለዚህ አሁን ደግሞ ፋሽኑ ማሳጠር ነው አይደለ ለፋሽኑ ሳይሆን ያ ጀማዓ ምዕራባውያን የሰሩትን አንከተል ለፋሽኑ ሳይሆን እንደ ሱና እናሳጠር በዚያኔ ሁለት አጅር እናገኛለን አንደኛ ተግባራዊ ተሆኗል በማሳጠራችን አጅር እናገኛለን ሁለተኛ ነብዩን በመከተላችን ሰለላሁ ዐለይሂ ወሰለም አጅር እናገኛለንና አልሙስቢል ሁለተኛው አልመናን ተመጻዳቂ በኔ በረካ ነው እንጂ ያለው እኔ ስራ ስጄ እኔ ብር ሰጥቼ ስራ ጀምሬ እኔ የቆረጥኩልህ እኔ ቀልቤ እኔ እንደዚህ አድርጌልህ እኔ እንዲሆንልህ ባልና ሚስት መካከል ላይ ማኑ አረ እኔ ባልኖር ኖሮ ያንቺ ነገር እኮ አብቅቶ ነበር ያንቺ ቤተሰቦች አብቅቶላቸው ነበር እኔ ባልኖር ኖሮ አንተ አብቅቶልህ ነበር ያንተ ጓደኛ ያንተ ቤተሰቦች ያንተ ልጆች ኢላኺሪ ይሄ መናን የሚለው ይሄ መመጻደቅ የሚለው ነገር ቀላል መስሎ ይታየናል ከሆነ ሰው ጋር በመንጣላበት ጊዜ በእኔ በረካ እኮ ነው እየኖርክ ያለው በእኔ በረካ እኮ ነው እየኖርክ ያለው እኔ ነኝ እኮ የተሸከምኩሽ እኔ ነኝ እኮ የተሸከምኩ ባልና ሚስቶች መካከል ስለዚህ መናን የቂያማ ዕለት የሚቀጣው ቅጣት ከባድ ነውና ጥንቃቄ ሊያደርግ ይገባል ሶስተኛው ወልሙንፊቁ ሲልዓተሁ ቢልሐሊፊ አልካዚብ ሶስተኛውና የመጨረሻው በቀጥታ ከደርሳችን ጋር የሚገናኘው والمنفق سلعته بالحلف الكاذب شقطن بوشت ملو يمشت አሁን اليمين الغموس የተባለውም ዋናው እሱ ነው በውሸት የሰውን ሐቅ ባንድም በሌላም ምክንያት ለመውሰድ ባንድም በሌላም መልኩ ለመውሰድ በውሸት መማል ምን ያህል ከባድ እንደሆነ ያመላክታል ነጋዴዎች እንደየንግዳችሁ መጠን እንይና ንግዳችንን በምን መልኩ ነው የምናስኬደው በንግዳችን ዓለም ላይ በውሸትም በእውነትም መማልን እስላም ከልክሏል በውሸትም በእውነትም በቃ ይሄንን ዕቃ
እምትሸጠው አንተ 10 ብር ከሆነ 10 ብር ቀንስ አልቀንስም አለቀ። ወላሂ ያመጣሁት በ9 ብር ነው፣ ወላሂ 11 ነበር ያመጣሁት አንተ ስለሆንክ ነው፣ ወላሂ የጃፓን ዕቃ ነው፣ ወላሂ እንደዚህ ነው፣ ወላሂ በንግዱ ዓለም ላይ አትማሉ ብለው ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ጊዜ ተሳስተን ጥቃቅን የሆኑ መሐላዎችን ለምንምላቸው ወንጀሎች ነው ዘካም እንድናወጣ የተፈለገው። ከዚህ ቀደም እንዳልኳችሁ በዚህና መሰል ነገሮች ንብረታችን ውስጥ የሚቀላቀል ወንጀል ካለ የሰው ሀቅ ማለት አይደለም። ዝም ብሎ ወጭም ጉዳዩን እሱ ለምሳሌ 10 ብር ነው የሚሸጠው፣ አረ ቀንስልኝ፣ አረ ወላሂ ያዋጣል እኮ 9 ቢሸጥ ወላሂ አዋጣም። ወላሂ የሚለው ቃል መሐላ አይደለ? አዋጣም የሚለው ውሸት ነው። ስለዚህ በውሸት ምሏልና እነዚህና መሰል ነገሮች ከባድ ውሸት ከባድ ነገር ጨምሮበት አለ። ያኒ እቃው ያልሆነ ነገር ምሎ ከሆነ እሱ ሌላ ነው። ግን በጥቅሉ በግብይቱ ዓለም ላይ አትማሉ። ሙስሊም አይምልም። ሙስሊም መሐላ አይወድም። እኛ ለምዶብን በቃ መሐላ በተለይ አረቡ ዓለም ላይ የሚኖሩ ሰዎች እንዴት ነሽ? ወላሂ ደህና ነኝ። ምሳ በላሽ? ወላሂ በልቻለሁ። ስራ ገብተሽ ነበር? ወላሂ አዎ ገብቻለሁ። እንትና ደህና ናቸው? ወላሂ ደህና ናቸው። ባለፈው ደሞዝ ተቀበልሽ? ወላሂ አልሰጠችኝም እኮ ሴትዮዋ። በቃ ወላሂ ለምዶባቸዋል። ይሄ ትክክል አይደለም። ለጉ ነው በመሰረቱ መሐላውን ፈልገውት አይደለም፣ ግን ለጉ ነው፣ ለምዶባቸው ነው። አስሉ ሙስሊም የሆነ ሰው አይምልም ነው የሚናገረው። እውነት ነው የሚምለው እኮ ውሸታም ከሆነ ነው። ወይንም በቃ ያንን ነገር ካልማለ የማይታመን ከሆነ ነው። ከተገደደ ነው መማል ያለበት እንጂ በትንሽ በትልቁ ወላሂ ወቢላሂ እያሉ መዋል ትክክል አይደለም። አላ ኩሊ ሃል እቃ ወይንም ሸቀጥ በሚሸጥበት ጊዜ ምሎ የሚሸጥ ሰው አላህ የቂያማ ለታ በረሕመት አይኑ አያየውም፣ ጀሃነም ያወርደዋል። ጀነት በሱ ላይ ሐራም ናት። በውሸት ምሎ የሚሸጥ ሰው ስለዚህ መማል የለበትም። وقال النبي صلى الله عليه وسلم الكبائر كبائر مالت الاشراك بالله ግልጽ ነው። አብራርቻለሁ ባለፈው በአላህ ላይ ማጋራት وعقوق الوالدين ወላጆችን ማስከፋትና ማስቀየም አብራርቻለሁ። وقتل النفس ነፍስን ያላግባብ መግደል ተብራርቷል። واليمين الغموس በውሸት ምሎ የሰውን ሐቅ መብላት يمين الغموس ማለት ይሄ غموس ለምን ተባለ ያላችሁ هي التي يتعمد الكذب فيها በውሸት ሆን ብሎ የሚማልባት ነገር ስለሆነች ነው ገሙስ የተባለችው። ገሙስ ማለት ምን ማለት ነው ካላችሁ ሱሚየት ገሙሰን ሊአነሃ ተግሚሱ ልሃሊፈ ፊ ልኢስሚ የሚምለውን ሰውዬ ወንጀል ውስጥ ስለምትዘፍቀው ነው ዘፋቂ የተባለችው። ወቂለ አረ ከዛም ሌላ ተብሏል ተግሚሱሁ ፊ ናሪ ጀሃነም ውስጥም ትዘፍቀዋለች። ለዛ ነው ገሙስ የተባለችው። ስለዚህ አይማልም ነው በቃ ሐቁን ተናገር ቁዝየል አምር። መሐላን አስመልክቶ ከርዕሳችን ጋር ባይገናኝም አሁን ገሙስ ጋር አይመጣም። ይሄ ግን ሸኹየው መሐላን አስመልክቶ ጫረጫራ ያደርጓቸውም ነገር አለና ሰሒህ ስለሆነና በብዛትም ደግሞ ብዙሃኖቻችን የምንሰራው ተግባር ስለሆነ ከሽርክም ጋር የተያዘ ከዓቂዳም ጋር የተያዘ ስለሆነ ልናልፈው አይገባም። ይሄ ርዕሳችን ብያለሁ አልፈውምና አብራራዋለሁ። ومن ذلك الحلف بغير الله عز وجل እዚህ ውስጥ ከሚካተቱ ነጥቦች ውስጥ ያኒ ሙሐረም ክልክል የሆነ ምን الكبائر ከከባባድ ወንጀሎች የሆነ እንደውም አንዳንዴ ወደ ሽርክ ሊወስደን ከሚችል የመሐላ አይነት ውስጥ አንዱ አሉ ሸኹየው ረሂመሁላህ الحلف بغير الله ከአላህ ውጪ በሆነ ነገር መማል ከነብይ በነብዩ መማል በነብዩ ሰለዋቱ ረቢ ወሰላሙ ዐለይሂም ሆነ በሌላም ነብይ መማል። ከዚያ ወርደን እኮ እኔ አንድ ማውቁ አካባቢ አለ ወላሂ ብትለው የማያምን የነገርከውን ነገር አካባቢ የሚከተለውና የሚያምንበትን ወልይ ብለው ያመኑበትን አካል በሱ የማልክ እንደሆነ የሚቀበል በቃ በዚህ የተመረዘ ማህበረሰብ አለ በዛሬው ዘመን ላይ። ስለዚህ አይደለም በወልይ ወይንም በሳሊህ ወይንም በቁርአን ወይንም በሆነ ነገር ቀርቶ በነብይ እንኳን መማል አይፈቀድም። ያ ጀማዓ በነብይ እንኳን መማል አይፈቀድም። ወላሂ ብለኸው የማይቀበልህና የማያምንህ ረሱላችን ሰለላሁ ዐለይሂ ወይም ነቢያችን ብለኸው የሚቀበልህ ጂል አለ። ይሄ ጂልነት ዲንን አለማወቅ። ስለዚህ የሚምል ካለ በአላህ ብቻ ነው፣ በነቢይ እንኳን መማል አይፈቀድ። እኔ አይደለሁም እያልኩ ያለሁት ያ ጀማዓ
እንደዚህ ሲባል ዲን ያልገባቸው ወይንም ዲን ገብቷቸው ተእዊል የሚፈልጉና መጠምዘዝ የሚፈልጉ የተጠመዘዘባቸው ሌላ መንሃጅ ውስጥ ያስገባዋል። እነዚህ ስለሆኑ እንደዚህ ስለሆኑ ያለ የሆነ ነገር ይላል። ኖ እኔ አይደለሁም እያልኩ ያለሁት ኢስላም ነው እያለ ያለው። ኢስላም ያለውን ነገር እንደ ሙስሊም ወደድንም ጠላንም መቀበል ግዴታ ነው። ያንተ መንሃጅ ፈቀደም አልፈቀደ፣ ያንተ ጠሪቃ ፈቀደም አልተፈቀደ፣ የኔ አመለካከት ፈቀደም አልፈቀደ የነብዩ አመለካከት ይቀድማል ከኔ አመለካከት። ከኔ መንሃጅ ከኔ ጠሪቃ የነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አባባልና አስተምሮ ይቀድማል። ለነብዩ አባባል ቅድሚያ እንስጥ። ነብዩ እንዲህ ብለዋል ከተባለ እንደንግጥ፣ ነብዩ ከልክለዋል እንተግብር፣ ነብዩ ከልክለዋል ከተባለ እንደንግጥ። ይሄ ነው ኢማን ብሎ ማለት፣ ይሄ ነው አቂዳ ብሎ ማለት እንጂ ነብዩን ወድጃለሁኝ ብሎ መደለቁ ያ አይደለም። መሐባ ሰለዋቱ ረቢ ወሰላሙ ዐለይሂ። ለማንኛውም ከነብይ በነብይ ቢሆን መማል አይቻልም። ወልከዕበቲ ከዕባን አይቻልም መማል አይቻልም። ወልመላኢካ በመላኢካዎችም መማል አይቻልም። ወሰማኢ ወልማኢ አይቻልም በምንም። ወልሐያቲ ወልአማነቲ አማና አረቦች ሲምሉ አማና ይላሉ። አረቦች ሲምሉ ከአረብ ዓለም የመጡ እህቶቻችንም ለምዶባቸው የሆነ ነገር ይናገሩ አማና ይላሉ። ያኒ ወላሂ በይ ማለት እኮ አማና ትላለች። ምንድን ነው አማና? ድብልቅልቅ ብሎብን ዲናችንና አለማወቃችን የሚያመጣው። ስለዚህ አማና ብሎ ማለት አይሆንም። وهي من أشد ما نهاها ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በጣም ከከለከሉ ነገሮች ውስጥ አንዱና من أشد ما هنا አሁን ከምንማረው አስተምሮ እንዲያውም የከፋው ይሄ ነው። ቅድም ወንጀል ነው ከባኢር ነው። ይሄኛው ግን ሽርክ ውስጥ ያስገባል። ሽርክ ሁለት አይነት ነው እንደምታውቁት፣ ከባኢር ሽርኩል አክበር ወሽርኩል አስገር በመባል በሁለት ይከፈላል። ከፊሉ ሽርኩል አስገር ነው የሚሆነው፣ ከፊሉ ደግሞ ሽርኩል አክበር ነው የሚሆነው፣ ከአላህ ውጭ መማል። ስለዚህ ከባድ ነውና ጥንቃቄ ይፈልጋል። ቃለ ወሩህ ወራእሲ ምናምን ወልሐያት ይላሉ ስልጣን እያሉ የሚማሉት። قال ابن عمر رضي الله عنهما عن النبي صلى الله عليه وسلم قال إن الله ينهاكم أن تحلفوا بآبائكم. نبي عمر ابن عمر كوناتشو ميلوت رضي الله عنه وأرضاه. صحيح في صحيح البخاري يمتع حديث ندم يا جماعة قاعدة عامة وينم جنرال لو لنقراتشو قدي اللاتشو في صحيح البخاري متع كتب على عند حديث እና في صحيح مسلم መጣ ከተባለ የሆነ ሐዲስ ወይንም ሰሂህ ነው ከተባለ የሆነ ሐዲስ የማንንም ፍላጎት የማንንም አመለካከት ለዛ ሐዲስ ስትሉ ተውለት። ከቁርአን ቀጥሎ ያለው ትልቁ ሐቀኛው መጽሐፍ ቡኻሪ ነው። ከቡኻሪ ቀጥሎ ትልቁ ሐቀኛው መጽሐፍ ሙስሊም ነው። ስለዚህ في صحيح البخاري وفي صحيح مسلم አለ የተባለ ያ ሐዲስ አልተውም። አያገሌ ካልፈቀዱ አያገሌ ካልተውት አልተውም ምንል ከሆነ የአያገሌ አባዜ ይዞናልና አያገሌ ነገ መቼም አላህ ፊት አያስታርቁ በወንጀል ገብተው። إن الله ينهاكم أن تحلفوا بآبائكم እናቴ ትሙት ኧረ አባቴን ኧረ አባቴ አጥንት ይውጋኝ ኧረ የእናቴ አጥንት ይውጋኝ የሞተባቸው ደግሞ በሐያት ያሉ ደግሞ የእናቴ ውቃቤ የእናቴ ምናምን እያሉ የሚብሉ ሰዎች አሉና አትማሉ። ወላሂ ብለህ መማል ካለብህ እንጂ እናቴ ትሙት አባቴ ይሙት ብላችሁ አትማሉ። አንዳንዱ ወላሂ ብለህ ምለው እስቲ እናቴ ትሙት ብል ይላል። ጭራሽ ወላሂ ብለህለት እኮ ከዛም አንተ እንዲያምልህ ብለህ ኧረ እናቴ ትሙት አባቴም ጭምር ትላለህ። ነገሩ ሐቅ ነው ብለህ ስለምታምን ነው። ወንጀሉ ማጋር ነው ያለው በል ያለህ ጋር አይደለም ያልከው ጋር ነው ያለው። በል ያለህማ ስላላወቀ አለ ለምን ትላለህ? ካፊሩ መጥቶ ለዲን የማያውቀው መጥቶ እስቲ እናቴ ትሙት ብሎ ያለህ እንደሆነ እናቴ ትሙት ትላለህ። ከዚያ ቀጥሎ እስቲ ማርያምን በል ካለ ማርያምን ትላለህ። አይሆንም እኮ በረመዳን ቴምር እያካፈለ እያለ ካሚል ጣሃ ኡስታዝ ካሚል ጣሃ እያካፈለ እያለ የሆነ ሕፃን ልጅ ተቀላቅሎ መጥቶ እየወሰደ ነው። ኡስታዝ ይሄ ካፊር ነው ብሎ አሉት። ልጁን ሕፃኑን ልጅ ማለት እዛ እሱ ማርያምን ቅድም ነው የሰለምኩት አለ። እሺ ስለዚህ ማርያምን በል ካለህም ልትል ነው ማለት ነው። فمن حلف መማል ካለበት አንድ ሰው فليحلف بالله أو ليصمت የሚምል ከሆነ በአላህ ይማል ወይም ዝም ይበል። በቃ ሐቅ ነው የተናገርኩት ካመንክ ምን ካላመንክ ተው። አላምን ብሎ ያለ እንደሆነ ወላሂ ወቢላሂ ወተላሂ ይማል በፈለገው ግን በአላህ ይሁን ነው።
ثم قال وفي رواية في الصحيح في صحيح البخاري بمتع حديث لي فمن كان حالفا فلا يحلف إلا بالله أو ليسكت تمساسين عن عبد الرحمن ابن سمرة رضي الله عنه قال قال رسول الله صلى الله عليه وسلم لا تحلفوا بالطواغي ولا بآبائكم لا تحلفوا بالطواغي يعني بتاوت أتمالوا بتاوت أتمالوا طاغي ማለት ጣغያ ከሚለው የመጣ ነው ጣغያ ማለት ደግሞ ጣዖት ማለት ነው ጣዖት ማለት ደግሞ ጣዖት ማለት ነው ጣغያ ማለት ምን ማለት ነው ከአላህ ውጪ እንድትገዛው የሚፈልግ ወይንም ከአላህ ውጪ የተገዛው ነገር በሙሉ ጣዖት ወይንም ጣغوት ይባላል وعلى رأسهم الشيطان ስለዚህ ከአላህ ውጪ በአባቶቻችሁና በጣዖቶች አትማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም عن بريدة رضي الله عنه قال قال رسول الله صلى الله عليه وسلم من حلف بالأمانة فليس منا الله عنده عربوچو عرب ዓለም ላይ የኖራችሁ ሰዎች ታውቃላችሁ ወይንም አረብኛ የምትችሉ ሰዎች ሲናገሩ ምናምን ይሆን ነገር ተናግረው አማና ነው የምትለው ሴት በተለይ ሴቶች አማና ኬት ቆይ ነብዩ ሰለላሁ ዐለይሂ ወሰለም በአማና የማለ ከኛ አይደለም ብለዋል አየ ከኛ ከእሳቸው ካልሆነ እንከማን ነው ምን ሆነ ታዲያ ከኛ አይደለም የሚል ሐዲስ ያስደንግጠን ያ ጀማዓ ከኛ አይደለም ካሉ ነብዩ ሰለላሁ ዐለይሂ ወሰለም እንደንግጥ ለምሳሌ من احدث في امرنا ما ليس منه فهو رد አይደል ምንድነው من غشنا فليس منا እኛን ሊያታለለን የፈለገ ወይንም ያታለለ ከኛ አይደለም የሚለው ሐዲስ አስደንጋጭ ነው ከሳቸው ካልሆነን ከማን ልንሆን ነው በተቃራኒ ሊሆን ነው ማለት ጉዳዩ ስለዚህ በአማና የማለ ከኛ አይደለም ይላል ብለዋል አቡ ዳውድ ዘግቦታል ሐዲሱ ሰሂህ ነው ኢማሙ ሙስሊም ምናምን የዘገቡት ኢማሙ አህመድ ማለት የዘገቡት ሐዲስ وعنه رضي الله عنه يعني عن بريدة قال قال رسول الله صلى الله عليه وسلم من حلف يمال فقال إني بريء من الإسلام يعني كسلمنا إيمانه وتتشالو بلو يمال والعياذ بالله الله يطبق أننا فإن كان كاذبا وشتون كهون يمالو فهو كما قال قدهون دالون وشتن بيهون بس وصل نقر وشت هيفقدم يا جماعة كفر لا وشت هيفقدم نكاح معسر لا وشت هيفقدم نكاح مفتاتم لا وشت هيفقدم كفر لا يهون سويه كفر يالله بلو بيل الله يطبق أننا أي وشتين نو بلو بيل وشتون نو هيبال እንደገና ወደ እስልምና ተመለስ لا اله الا الله በል ነው የሚባል ውሸት ስለማይፈቀድ ማለት ሽርክም ላይ كذلك ውሸት አይፈቀድ ኒካህም ላይ እንደዛው እኔ ልጄን ሰጠው ብሎ ቢል አንዱ ያ ሰውዬ ተቀበልኩኝ ብሎ ቢል አረ ውሸቴን ነው ብሎ ቢል አይሆንም በቃ ሰጥቻለሁ ብሎ ተቀበል ማህሯን መወሰንና በቃ ሚስት ሆነች ያሰው ስለዚህ ውሸቴን ነው በሚል አይፈርስም ኒካሁን ማውረድ አለበት እሱ ኒካህ ካላወረደ ሚስቱና አለቀ እንደገና ደግሞ ሚስቴን ፈትቻለሁ ብሎ ቢል አይ ውሸቴን ነው ብሎ ቢል አይሆንም የኔ ቆንጆ አይላፍ ይፈትችሻለሁ ብሎ ካለ ፈቷታል አንድ ኒካ ወርዷል ስለዚህ አይቻለም على كل حال وان كان صادقا እውነቱን ያለ እንደሆነ فلن يرجع الى الاسلام سالما እውነቱማ ከሆነ ወደ እስልምና ሃይማኖት በሰላም አይመለስም እሱ ሰውዬ ወይ ቶሎ ብሎ ተውበት ያደርጋል ወንጀል ይያዝበታል እስላም ላይ ተላዑብ ነው ያደረገው ወይንም እዛው የቀረ እንደሆነ ደግሞ ተውበት አድርግ ይባልና እንቢ ያለ እንደሆነ አንገቱ ይወርዳል አማና አይሆንም እሱ وعن ابن عمر رضي الله عنهم هم محلان ነው ያስተናቀቀ ያለው وعن ابن عمر رضي الله عنهما انه سمع رجلا ابن عمر የሆነን ሰው እየሰሙት والكعبه كعبه እንግዲህ በጣም ክቡር ነገር ነው አላህ ዘንድ አይደል كعبه ክቡር ነው አላህ መላልስና ያዘይረንና አሚን አትሉም كعبه በጣም ክቡር ነውና فقال لا تحلف بغير الله እሱ كعبان ብሎ ነው ይማሉ ابن عمر ሰሙትና لا تحلف بغير الله كالله وجه እንዳትምል ነግሬያለሁ فاني سمعت رسول الله صلى الله عليه وسلم يقول من حلف بغير الله كالله وجه يمال ካለ فقد كفر او اشرك በርግጥም ክዷል ወይንም አጋርቷል ብለዋልና ከባድ ወንጀል ስለሆነ የሰራው ሁለተኛ እንዳደግመው አሉት ኢማሙ ትርሚዚ ይዘግቦታል وحسنه ابن حبان في صحيحه وصححه الحاكم أيضا وقال صحيح على شرطهما أرندهم حديث صحيح بإمام مسلم بإمام البخاري يا حديث مسرت صحيح بلو أسكمت أوت الحديث فسي صحيح هنا على هنا
በአላህ ከአላህ ውጪ በሆነ ነገር መማል ክልክል ነው ከተባለ በነብይ መማል ክልክል ነው ከተባለ ከዛ መለስ ባለ ነገር መማል ይፈቀዳል ብሎ ማለት ዘበት ለምን ከነብይ በላይ ምንም ስላልሌለ ማለት ሰለዋቱ ረቢ ወሰላሙ ዐለይሂ በተለይ ነብዩ ሰለላሁ ዐለይሂ ወሰለም روي عن النبي صلى الله عليه وسلم قال الرياء شرك وقال من حلف فقال في حلفه የሚምል ሰው የማለ ሰው ሲምልም ብሎ ያለ ወላቲ ወልዑዛ ብሎ የማለ በጣዖቶች ማለት የማለ አሁን ስንቀልድ አንዳንዴ ስንቀልድ ከክርስቲያን ጓደኞቻችን ጋር ስናወራ ስንቀልድ ገብርኤልን ብለን ብንል ኦር ማርያምን ብለህ ብትል ቀልድ ነው የሚባል ነገር የለም ሽርክ ላይ ቀልድ የለም መሐላ ላይ ቀልድ የለም من حلف ومن يحلف የሚምል ሰው فقال واللاتي والعزى ብሎ ከማለ ማርያምን ገብርኤልን ሚካኤልን እንደማለት ማለት ወላቲ ወልዑዛ ብሎ የማለ እንደሆነ ላትና ዑዛ የመካ ሙሽሪኮች ይገዟቸው የነበሩ ነገሮች ናቸው በእነዛ የማለ ሰው አሉ فليقل لا اله الا الله ተውሂዱን ያድስ ቶሎ ብሎ እንደው ሳት ብሎት እንኳን ካለ لا اله الا الله ብሎ ይበላ ይሄንን ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ያሉበት ምክንያት ገና በእስልምና በመስለሙ ረገድ ላይ አዲስ የነበረ ሰው ወትሮውን በሽርኩ ዘመን በሽርኩ ህይወት ላይ ይምል የነበረው ወላሂ ወልዑዛ ያለ ነው ይምል የነበረው በቃ ማለት የነበረበት እምነት ስለሆነ በእነዛ ነገር ነበረ ሲምል የነበረው ወደዚህ መጥቶ ገና ሰሞኑን ወደ እስልምና የገባውና በለመደበት አንደበቱ ወላሂ ወልዑዛ ብሎ አለ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ እሱን በቀጥታ ሞራሉን ጥበቃ በቀጥታ እሱን ሳይሉት ጥቅል የሆነ መልእክት አስተላለፉ قال من حلف يمال فقال في حلفه በሚምለው መሐላዎቹ ቃላቶች ውስጥ ብሎ ያለ ወላቲ ወልዑዛ ብሎ ያለ ሰው ሽርክ ነውና فليقل لا اله الا الله لا اله الا الله ብሎ ያድስ አሉ ሰለላሁ ዐለይሂ ወሰለም ዛሬ ያየነው ሁለት ዋና ዋና ርዕሶችን ነው ያየነው አንደኛው አልየሚኑ አልገሙስ በውሸት የሰውን ሐቅ ምሎ መውሰድ መዝረፍ ነውና ከባድ ወንጀል መሆኑን አይተናል ሁለተኛው ቀጥዑ ጠሪቅ እንደ ሽፍታ በሽፍታነት ተሰማርቶ በቡድንም ይሁን በግል ተሰማርቶ መንገድ ላይ ሰዎች በነፃነት እንዳይንቀሳቀሱና እንዳይጓዙ መንገድ እየቆረጡ ሰዎችን እየገደሉና እያሰሩ ኦር እያገቱ ወይንም እየዘረፉ ኦር እያቃጠሉ ኢላኺሪ በዚህ ተግባር ላይ የሚሰማሩ ሰዎች ከባድ ወንጀል የፈጸሙ ናቸውና የቂያማ ለታ አላሁ ጀለ ወዐዝ በረህመት አይኑ አያያቸውም ሁለት ከባባድ ወንጀሎችን አይተናል አላሁ ሱብሓነሁ ወተዓላ ከእንደነዚህ አይነት ተግባራት ከመተግበሩም አጋዥ ከመሆንም አላህ ይጠብቀን ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ